እሁድን አንድ ላይ ቀጥሏል። አሁን ደግሞ ሰዓቱ የተረኛ ሐኪም ነው። የዛሬው ተረኛ ሐኪማችን ዶክተር መቅደላዊት ዮሴፍ ትባላለች። ዴንታል ሰርጅን ነች ከቤላ ስፔሻሊቲ ዴንታል ክሊኒክ። እንግዲህ ከተማችን ላይ ያሉ ከተባሉ የጥርስ ሕክምና ክሊኒኮች መካከል ቤላ ስፔሻሊቲ ዴንታል ክሊኒክ አንዱ ነው። ፍቃደኛ ሆነሽ እዚህ ስለመጣሽ ዶክተር በጣም አድርገን እናመሰግናለን። ስራ ጥሩ ነው? እግዚአብሔር ይመስገን። እንግዲህ ዛሬ በምክንያት የተገናኘ ነው። ያለፈው አርብ የዓለም የአፍ ጤና አጠባበቅ ቀን ነበረ። የአፍ ጤና አጠባበቅ ቀን ስላለው በጣም ደስ ብሎናል። ደስ አላለሽ? በጣም ደስ ብሎናል። ተጠብቋል ወይ ነው? ያው እዚህ ጋር የምታያቸው የልምድ ሐኪሞች ናቸው። ያው ታካሚዎች ናቸው። በብዛት ታካሚዎች ናቸው። ያው ለማስመሰል ነው እዚህ ቁጭ ያሉት። አንዳንድ ጥያቄዎች እየጠየቅናቸው ምን ያህል ትክክል እንደሆኑ እያየን አስፈላጊውን እርምት እየሰጠን ይላል። ያው ካለ ልምድ አንፃር እኔም እንደዛ ነው የሚሆነው። አይሻልም? ይሻላል። እሺ እንዳልነው ነው የመጀመሪያውን ጥያቄ ጠይቃቸዋለሁ። የአፍ ጤና አጠባበቅ ሲባል ምን ምንን ያካትታል? እዴ አይገርም? ቀላል ይመስላል ጥያቄው፣ ግን ያመራምራል። የአፍ ጤና አጠባበቁ ጥርስ መቦረሽ። እሺ አንዱ ሌላው እነሱ ይጥሩ። አለም ላይ አይ ጅመሹ አንድ ብለሽ ነው የቆምሽ እኮ አንዱን ጠራው ነኝ። ሌላው እነሱ ይጥሩ። አልወልድ ነው ያይሸመጠጥ መልስ ግን ያው የአፍ ጤና አጠባበቅ ጥርስን በአግባቡ መቦረሽ ጠዋትና ማታ ላይ ብዙ ጊዜ ይመከራል። ምሳሳት ብዙ ጊዜ የሚመከረው ግን ችግር አለው። ምሳሳት ብቻ ጠዋት ላይና ያው ሰው ስራም ስለሚሆን ታክሲ ውስጥ አይመችም። ሮቤል መልስ አታብዛ ይደናገራል። እሱን ያው መፋቅ በእንትን ምንድነው መቦረሽ እንኳን ካልቻልን በመፋቂያ መፋቅ እንችላለን። እሺ እሱ ይመስለኛል ከምግብ በፊት እና በኋላ ጥርስን መቦረሽ ይላሉ። ከበላም በኋላ ግን አሁን ሮቤል እንዳል በማይመች ሰዓት እንኳን ከሆነ መግሞጥሞጥ አይደል? በደንብ መግሞጥሞጥና በኪሳችን ይዘነው በምንሄደው ነገር አለሽ ትንሽ እንደ አይዶን ነው ምንድነው ስሟ ብቻ ግን ምላሳችንን ማጥራት ያቺ የቫዮሊን መጫወቻ የምትመስለው ቫዮሊን መጫወቻ የምትመስለው እኔ እንደውም በቢላ መመስላታለሁ። አንድ በቢላ በሱ ምላሳችንን በደንብ ማጥራት፣ ምክንያቱም ያፍ ጠረን ሊያመጣ የሚችለው ያ ምላስ ላይ የሚጋገረው ነገር ነው ተብለን ከዚህ በፊትም ስለተማር እሷን ማስወገድ ይመስለኛል ጤና አጠባበቁ። አዎ ዶክተር ምን ማለት ሞክሯል? ያው ጥሩ ነው የሞከራችሁት፣ አሪፍ ነው፣ ደስ ይላል። ያው የአፍ ጤና አጠባበቅ ማለት ጥርስ በትክክል በሰዓቱ በአግባቡ መቦረሽ ብቻ ሳይሆን ፍሎስ መጠቀም፣ ከቦረሽን በኋላ ፍሎስ በጥርስና በጥርስ መካከል ያለውን ቆሻሻ ማለት ፍሎስ ክር ነገሯ፣ እንዲሁም ደግሞ ምላሳችንን ታንክ ስክራፐር ወይም ደግሞ የታንክ ክሊነር በሱ ማጽዳት፣ ከምግብ በኋላ ማታ ልንተኛ ስንል ማጽዳት። ዶክተር ግን እነኚህ የጥርስ እንትኖች ጃርገኖች በጣም ከውስብስብ ናቸው አይደል? ትንሽ ሜታሎ ሴራሚክ ምን ናቸው? እነሱ ያው የአርቲፊሻል አይነቶች ናቸው። የአርቲፊሻል አንደኛ ደረጃ ሲሊኮና ይባላል፣ ሁለተኛ ሴራሚክ፣ ከዛም ክሮሞ ኮባልት ደረጃው ዝቅ እያለ ይመጣል። ምንባት ክሮሞ ኮባልት። እሺ ብዙ ጊዜ የምንሰማቸው ለኛ ለታካሚዎች ነው ወይስ ለተገልጋዮች ግልጽ ስላሉ ነው? አሁን እሱ ትሬንድ ቀረ አይደል? ድሮ ላይ ነበረ ያለ ደጋፊ ጥርስ መትከል ምናምን ኢምፕላንቴሽን ይባላል። ያለ ደጋፊ ማለት ከስቴዲየም ውጪ ነው። ኦርቶዴንታል ሜታሎ ሴራሚክ እና በጣም እንደዚህ አይነት ማስታወቂያ ነበረ። ለምሳሌ ልዩ የሚያደርገን የጥርሶን ኤክስሬይ በሲዲ መስጠት። እሱም ይባል ነበር። አቤት ከማስታወቂያው ሰሪ ጋር ተገናኘሽ እንደው በፍለሽ ነው ቁጭ ብላ የጥርስን ኤክስሬይ በሲዲ ቦይት ቡና ያለው። አሁን ኢሜልም ዋትስአፕ እንግዳም ሲመጣ ተጋብዣለሁ። ተከፍትልታል። እሺ ቅድም ሮቤልን ጠይቄው ነበር። በዛው እስቲ የሚመስላችሁን በቀን 2 ይመከራል ብላችኋል አይደል? ጥርስ መቦረሽ 4 ቢሆን ምን ችግር አለው? ወደል ትላለህ ጤናማ አፍ ይኖርሃል። በነገራችን ላይ ዶክተር ከዚህ በፊት የጥርስ ሐኪም የአፍና የጥርስ ነው የሚባለው የጥርስ ሐኪም ጋብዘን ነበርና እዚህ ጥርሴን አድንቃልቃል ሄደችውና እንትን ይደርብሽ ብዬ ነው በረከቷ። እስካሁን ያየው የሁላችሁም ቆንጆ ጥርስ ያላችሁ በደንብ ነው ያዛችሁ ያለ ጥርስ ያምራላችሁ። ናፍቆቱን አይና ነው አይቼ ቦስኩኩ ወረወረችብኝ አልወረወረችብኝ። አራቴ ብናረጋው ሞር በደንብ ጽዳታችንን ጠበቅን ከሚል ነው የምረዳው። ችግር አለው? ችግር የለውም ቢቁጥሩ ይበዛል። አክቹአሊ ይሄ ከልክ ሲያልፍ ሁሉም ነገር ልክ አይመስለኝም፣ ግን አፍ ላይ መብላታችን ነው ነገር ወደ አፋችን ማረጋችን ስለማይቀር ጉዳት አለው ብያለስ። ሮቢስ እኔም ጉዳት ያለው አይመስለኝም፣ ግን በቀን 2 ብናረጋው በቂ ይመስለኛል። ጠዋት ላይ ከቦረሽንና ማታ ላይ ከቦረሽን በቂ ነው። እኔም ጉዳት ያለው አይመስለኝም ደጋግመን ብንቦርሸው።
በበላን ቁጥር ብንቦርሽ ጥሩ ነው ተብለን ስለተነገረን ብዛቱ ያን ያህል ጥርሳችን የሚጎዳው አይመስለኝም። የሚበላው ይገኝ እንጂ ደግሞ በበላን ቁጥር ጉዳት የለውም። ያው ንጽህና መጠበቅ ነው። አዎ አፋችን ውስጥ ያው ብዙ ባክቴሪያዎች ስላሉ ምግብ ሲጠራቀም ደግሞ ባክቴሪያዎች ለመራባት ምቹ ቦታን ስለሚፈጥርላቸው ማጽዳታችን የበለጠ ጥሩ ነው። አራቴም አምስቴም ስድስቴም ችግር የለውም። ግን ፍሎስ መረሳት የለበትም። ምላሳችንም እንደዛ እሷ ጠንቅና ምላሳችንም ግዴታ ነው። በጥርስና በጥርሳችን መካከል ክፍተት አለ። ያ ክፍተት ውስጥ ምግብ ስለሚጠራቀም እሱንም ማጽዳት አለብን። እሺ ቅድም ሮቤል በተወሰነ መልኩ ጠቀስ አድርጎታል። ባህላዊ የጥርስ መፋቂያ መንገዶች አሉ የምንፍቅባቸው። የትኞቹ የተክል አይነቶች ናቸው ብዬ አልጠይቃችሁም፣ አይዟችሁ። ወይራ ጥሩ ጉዳት አላቸው የላቸውም? ወይራ ጥሩ ነው። አሁን አይሰጥም። ወይራ ጥሩ ነው። በተለይ የሚታጠነው አሪፍ ዋንዛም ተጥፎ አይደለም። ላልገር እንደ ፈልግሽ እኔ ግን አስተረቆይ እንትን የተደረሰ የድዱ ቅራት ውቅራቷ ቀረኩ አይደል? አሁንም ይነቅሷል። ግን ድዳቸው አሁን ያንተ ሱፍ የመሰለ ልጆች አያለሁ። ከታው ጉራማይሌ ራሱ አለ ቀይና ጥቁር ማ ወንድም ይነቀሳል። ለምን ልክ ነሽ? ለምሳሌ የሚነቀሱት ይሄ ድዳቸው እዚህ ጥርሳቸው ድረስ የገባባቸው አለ ቀይ ሆነ ወደ ውስጥ ለውበትም አንዳንዶቹ ደግሞ ህመም የሆነ ነገር ይቀንሳል ህመምን ብለው በባህላዊ መንገድ እሺ ውቅራት ላይ ነን አሁን ወይስ? አይ ውቅራት ላይ ነን። እሺ ምን አይነት ጉዳት አለው ባህላዊ በሆነ መንገድ ጥርሳችንን ማጽዳት? ጉዳት አለው? ካለውስ ምን አይነት ጉዳት የሚኖረው? እኔ ጉዳት ያለው አይመስለኝም። ግን ደግሞ በብሩሽ እንደምንቦርሸው በሳሙና እንደምንቦርሸው በደንብ ላይ ያጸዳልን ይችላል እንጂ ጉዳት ያለው አይመስለኝም። አዎ እኔም ምንም ጉዳት የሚያመጣብን አይመስለኝም። በማንኛውም ዛፍ ብንፍቅ ችግር የለው። በማንኛውም ሳይሆን አሉ አሁን ለምሳሌ መፋቂያ ተብሎ የተዘጋጁ የተለያዩ ስሮች ናቸው። ስሮች፣ ግንዶች፣ ቅርንጫፎችና ያው አሉ ምን አይነት እንደሆኑ አላቸው ይሸጣሉ። ይዞሩ የሚሸጡ አሉ። ብዙ አይነት ቅርንጫፎችና ሄዶች ይቻላል ተጠቃሚ ነው እና እኔ እሱን ነው የምጠቀመው። ማለት ያ ጉዳት የለውም ነው። ምንም ጉዳት የለውም። አዎ ጉዳት ቢኖር እኮ አፋችን ውስጥ እስካሁን ጥርስ አይኖር ማለት በሱ አይደለ ስንዝቃው ይኖር። አሁን ነው እኮ አይደል ለብሩሽ ምናምን የበቃ ነው። አይ እኔ ከድሮም በብሩሽ ነው ወይ ይቅርታ እኔ ብሩሹ ላይ ራሱን ተንሰፋፍቼ የሰው የጨረሰውን ሳገኝ የብሩሽ መቦረሻ ላይ ጥቃቅን ነገር ብቻ መጀመሪያ ከመጥረጊያ ላይ ከርከሜ ራሴ እንትን ብዬ ነው መጀመሪያ በዛ ሞክሬ ነው ከዛ በኋላ የተገዛልኝ ዩኒቨርሲቲ ስገባ አሁን በብሩሽ ጀምረሽ እንጂ መፋቂያ የብሩሽ እና ነው ጉዳት ነው ምንም ጉዳት የለም። እሺ ይሄኛውን ከመለሳችሁ አያይዛችሁ ዶክተርም ስለምትመልሰው የትኛው ተመራጭ ነው? ከእንጨቱና ከዚህኛው አይ እኔ ጥርስ ብሩሹ ማለት ነው ምርጫ አይደለም። አይ የሚመረጠውም እሱ ነው የሚመከረው ይመስልሽ? እሺ ግን ጥርስ ወለል ያደርጋል። አሁን ይሄ ሀጫ በረዶ የሚባለውን አይነት ነገር ያመጣው እኮ በእንጨት የምንፍቀው ነገር እኮ እቺ ላይዋን ብቻ ነው የሚያነጻለን። ከዛ ውስጥ ያለውን ከዛ ደግሞ ሳሙናው ራሱ አይደል የጥርስ የምንፍቅበት ሳሙናው ራሱ የራሱ የሆነ ነገር አለው። ሶስቱን ከየት ታመጣው? ሳሙናው ሲነከር ካትፍቅ መቼስ በእንጨት አታብራሪ። በቃ ልክ ነሽ። ከልብ ያንጻር ላብራራሽ። ሮቢ ምን ይመስላል? ጥሩ የሚመስለኝ እንደውም ይሄ ባህላዊ ይመስለኛል። ብዙ ጊዜ ተፈጥሯዊ ስለሆነ ምንም አይነት ኬሚካል ምንም አይነት ነገር ስለማይጨመርበት እሱ በጣም የተሻለ እንደውም የተሻለ ይመስለኛል። አልማሱ ራሱን ተክቷል። አልማሱ ራሱን መተካቱ ብቻ ሳይሆን አንተ የጥርስ ሳሙና ልጠቀም ማፌ ይለምድብኛል ከምትለው ወገን ሳትሆን አይ እጠቀማለሁኝ ግን ባይዘው አንተ መነቀስ አለብህ። ለምን ድድ ትንሽ ቀይ ነው ንቀሽው ወቅረሽ አንቺ ወይ ስንቴ ዲዛይኑን ሰጣለሁ ማህበረሰቡን ወቅረሽ እና ምንም አይነት ኬሚካል ስለማይገባበትና ተፈጥሯዊ ናቹራል ስለሆነ እኔ እንደውም የሚመከር የሚመስለኝ መፋቂያው ነው ይመስላል። እሺ አካይድ ደግሞ ያኛው እሱ አሁን የፈራው ኬሚካል ለጥርሳችን ተስማሚ ሆኖ ስለሚገባ ችግር የለውም ባይነኝ። ባላገኘው ብሩሽ ነው ጠቃሚ ብዬ አስባለሁ። በጣም ብሩሽም ለኔ 50-50 ስጥልኝ። ብሩሽም መፋቂያ እንጨት አይ አንዱም ረጪ ሁለት አትረሳም። እንግዲህ መፋቂያ ጊዜ ቴንክ ዩ መፋቂያ ያው ዶክተር ስለማውቀው መልሱ ባንቺ አንደበት በባህላዊ መፋቂያ መፋቅ ምንም ልዩነት የለውም። ሮቢ እንዳለው ጉዳት የለውም። ደግሞ ቅድም እንዳለችው ምን ደርሰው የፊት ለፊቶቹን ጥርሶች ብቻ ነው ለማጽዳት በባህላዊ። ብሩሽ ግን ስንጠቀም ውስጥ ድረስ እየገባን በጥርስና በጥርስ መካከል ያሉትን ቆሻሻዎች በደንብ ያጸዳልናል። ስለዚህ ሁለቱን ብንጠቀም ጉዳት የለውም። ዶክተር እንደው ዝም ብለኔስ 50 ያልሽው እኮ አንቺ ልክ ነሽ። አንቺ ተገደልሽ ነው። አይ ሮቢ እንዳለው ማልሽ ናፍቆት እንዳለችው ማለት በመሃል ጣል አድርገኝ አንቺ ሁለቱም ጋር ስላለሽ በእኛው ለሳት ሁለቱም ጋር ስላለሽ ያንቺ ማሪፍ። እሺ ሌላው ያው ጥርስ
መቦረሽ ለአፍ ጤንነት ዋናው መንገድ ነው ብለናል። የአቦራረሽ ቴክኒክ ለጥርሳችን ወይም ለአፋችን ጉዳት ያመጣል አይመጣም? አለ ያመጣል። እውነት ያመጣል አውቃለሁ። ይሄን ለዛ ነው ፈጠን ያልኩት። ጉዳት ያመጣል እንጂ ይሄ የጥርሳችን ጤንነት ለመጠበቅ ለውበቱ ከዛ መስታወቱንም እኛ ብዙ ጊዜ እንደው መስታወት ይባል ነበር አይደል በለማድ ግን የእውነት መስታወቱንም ሳይጎዳ ለማድረግ የላይኛውን ስናጥ እንደዚህ በራሱ በጥርሱ ልክ ምንድነው የሚባለው ይሄ ምንድነው አወራረዱ ልክ ይበል እሺ አወራረዱ እሱ የታችኛውን ደግሞ ወደ ላይ ብቻ በጥርሳችን አደራደር ልክ ከላይ እንደዚህ ከታች ደግሞ እንደዛ ማድረግ እንጂ አሁን ይሄ እንደዚህ ነው የምናደርገው ልማዳችን እንደዚህ ነው እንደሱ አይደለም ይመስለኛል እንደዚህና ይሄኛውን ወደ ላይ ማድረግ ጥሩ ነው ጥርሱን ጤና ይጠብቃል እሺ እኔም በሊያ ሀሳብ ስማማኝ አትኮርጅ ግን አይ ትንሽ ማስተካከለው ደግሞ አለኝ ልታርማት አይ አለኝ እኔም ግምት ነው እሺ ጥርስ ብሩሽ የጥርስ መስታወትን የሚጎዳ አይመስለኝም ይሄ ሆስፒታል ሄደን ስንታጠብ ነው ጥርስ መስታወትን ሊነካ የሚችለው ጥርስ ብሩሽ ግን የጥርስ መስታወታችንን ምንነካው አይመስለኝም አቦራረሹ ላይ ግን ያው በቀለም ብሩሽስ በለው ካገኘ እንደፈልግ እሺ ናፍቂ እሺ ዴንቲስቶቹ ብዙ ነገር ስላሉ አብራሩ እኔ ውቅራት ዘራው ደግሞ እነሱ ካሉት በተጨማሪ ይመስለኛል እኛ እንደዚህ በጣም ደግሞ እንትነን ምንድነው ሃርሽሊ ነው ምን ቦርሻውና ረጋ ብለን ቀስ ብለን ይመስለኛል ከዛ ውጪ ደግሞ ይሄ ወደ ውስጥ በዚህ በኩል ብዙ ማንደርስበት ቦታ ወደ ጥግ ከዛ ከላይ ደግሞ ይሄ ከታች ብዙ አንቦርሻውምና በደንብ እሱን አለመቦረሻችንም ይጎዳናል ያስባል ስለዚህ ቴክኒኩ ጉዳት ያመጣል ስልቱ ካልደረስንበት አናጸዳውማ ዶክተር ትክክል ነው አዎ በትክክል የጥርስ አቦራሻችን በትክክል ካልቦረሽን አንደኛ የጥርስ ክፍል የላይኛው ክፍል ኢናሜል የምንለው እንዲሸሽ ያደርገዋል በተለይ ይሄ ድዳችን አጠገብ ያለው ድድና በጥርስ መካከል ያለውን ሰርቫይካል ኤሪያ የምንለው ድዱ እንዲሸሽ ያደርገዋል ሁለተኛ ደግሞ ለመቦረስን ቦርሽ ከላይ ወደታች ሰርኩላር ሞሽን እየተጠቀመን ከላይ ወደታች ነው የምንቦርሽው እንደዚህ በጉልበት የምንቦርሽ ከሆነ እንዳልኩት የጥርሱን የአንገት ክፍል ይበላዋል የጥርሱን የአንገት ክፍል ጥርስ አንገት አለው አዎ ከድዱ አጠገብ ያለው የጥርሱ አንገት ክፍል ነው እሱን ይበላዋል ከዛ ሴንሲቲቪቲ ይፈጥራል በቀላሉ ለትኩስ ለቀዝቃዛ ነገር ሴንሲቲቭ ይሆናል ስለዚህ አቦራረሽ ቴክኒካችን ትልቁ ችግር የሚፈጥርብን እሱ ነው ማኘኪያ ቦታ ነው እንደዚህ የሚቦረሻው ይሄም ሰርኩላር እየተጠቀምን ወደታች ከላይም እንደዚህ በ45 ዲግሪ እየተጠቀምን በደንብ ማጽዳት አለብን እና ጉዳት አለው ጥርስ አንገት እንዳለው አላውቅ ጥርስ አንገት አለው ጥርስ አንገት አለው ሰርቫይካል ኤሪያ እንለዋለን እኛ ስንቴ እንደዛ ነው የምትቦረሻው አንተ አሁን እንዳላችሁ እኔ ወራ ገኘው ጥርሱ ረዘም እንዳገኘ ስለሆነ ከባድ በመሰላል የሚደርስበት አይደለም ይገርማል ጥርስ አንገት እንዳለው አላውቅም ነበር ይሆናል ያ ሰርቫይካል ኤሪያ እንለዋለን ምን አንገት እንደዚህ አይነት የሚወዛወዝ አይደለም ስንታየው ባክተው አይ አንገት የሚለው ነገር ራሱ ደስ አንገት ማለት የጥርስ አንገት ማለት አሁን ይሄ ድዱ አለ ከድዱ አጠገብ ያለው የጥርስ ክፍል የኛ የጥርሱ አንገት ነው የጥርሳችሁን አንገት እንዳትሰሩ ሁለተኛ ነገር ቅድም ሮቢ ስትል የሰማሁት የጥርስ ህክምና ቦታ ሄደን ምንጠቀመው ማሽን የጥርሱን የመስታወት ክፍል ይጎዳል ስል ነበር መታጠብ የጥርሱን የመስታወት ክፍል አይጎዳም የጥርሱን መስታወት ክፍል የሚጎዳ ማሽን ለራሱ ምናነሳበት ማቴሪያል አለ እጥበት ግን ከላይ ያለውን ቆሻሻ ብቻ ስለሚያነሳ የጥርሱ መስታወት በፍጹም አይጎዳም ዋይትኒንግስ ወይም ደግሞ ጥርስ ማንጣት በኬሚካል ሆስፒታል ጥርስ ማንጣት ጉዳት የለውም ዋይትኒንግ ያው ኬሚካል ስለሆነ ብሊች የሚያደርገው የጥርሱን ክፍል ስለሆነ የተወሰነ ጉዳት አለው አዎ አንዳንዴ የምንጠቀማቸው ምግቦች ከለራቸውን የሚያዝ ነገር አለው ዋይትኒንግ ሴንሲቲቭ የማድረግ ባህሪም አለው ጥርሳችን ሴንሲቲቭ እንዲሆን ያደርገዋል ኬሚካል ስለሆነ እጥበት ግን ጥርሱን አይጎዳም ቆሻሻ ብቻ ስለሚነሳ ጥቅም ነው እንጂ ጉዳት የለውም መታጠብ ፍቃ ለቃይ ነው ባለፈው እዛ ቱርክ ሄጄ አሁን ከናልጫ ብልጭ ምለው ሰው እዚጋው ልጫ ነገር አይቻል ሌላ ጥያቄ ጥርሳችንን ከምግብ በፊት ነው ከምግብ በኋላ ነው መቦረሽ ያለብን ከነ ምክንያቱ ከምግብ በፊት እሺ ለምን ከምግብ በኋላ አንተ ከምግብ በኋላ ናፍቂ ከምግብ በፊት ነው መቦረሽ ያለብን ከምግብ በኋላ ከሆነ ደግሞ የተወሰነ ደቂቃ መጠበቅ አለብን አይ አንዱ ምርጫ ከሆነ ምናምን ሰው እሺ አይ ተምረን አልኩ ከዚህ በፊት ረስተን ይሆናል እንጂ የጥርስ ሐኪም መታ በደንብ ኤክስፕሌን አድርጋለን ነበር ለዛ ነው እየፈተን ያለው ከጥርስ በኋላ አይ ሚን ከምግብ በኋላ ከሆነ የሆነ ከምግቡ ምናምን የሚኖረው አሲድ የሆነ ነገር ብቻ ብላናል ስለዚህ የሚመከረው ከበላን የሆነ 30 ደቂቃ ምናምን መጠበቅ አለብን አለበለዚያ ደግሞ ሳንበላ ነው መቦረሽ ያለብን እሺ ሊያ እኔ ከምግብ በኋላ ቢባልም ለመቦረሽ አጋጣሚውና ሁኔታውን እናገኛለን ብዬ አላስብም
ከምግብ በፊት ይባል እዚህ እንበላለን አይደል? አይ ከቁርስሽ በፊት ከቁርስሽ በኋላ አታርሚኝ ናፍቆት የኔ ጊዜ ነው ማለት ልንገርህ የኔ ጊዜ ነው ማለት ተበያት አሁን ይሄን ፕሮግራም ስንጨርስ ዶክተር እየጠበቅን ነው እንጂ ምሳሌ እንበላ ነው አይደል? ኦኬት እናምጣ ከዛ በኋላ ቡሩሽ ሙጥሙጥ ብለን ነው የምትሄደው። ስለዚህ ለኔ ከምግብ በፊት ነው ጥሩ። በኋላም በባል ቡሩሽ ይዘን እንዞራለን ወይ ነው? እሺ ሮቢስ አይ በባለሙያ የተደገፈ ስለሆነ የናፍቆት ነገር እኔ ላይ አውጣ ወራጅልኝ ከላይ ግን መንካት ግን እኔ አሁን ለምሳሌ እንደዛ ያልኩበት ምክንያት ጧት ላይ አሁን ለምሳሌ በባዶ ሆዳችን ነው የምንቦርሸው። ማታ ግን ልንተኛ ስንል ያው ምግብ ከበላን በኋላ ቦርሸን ስለምንተኛ ነው። ደግሞ እንደዛ ያልኩበት ምክንያት። እሺ እኔ እዚህ ጋርም ጠይቃችሁ ጥርስ በሳሙና ከታጠበ በኋላ ምግብ ሲበላ የምግብ ጣዕም ያጠፋል ያጠፋል? ሳሙናህን ምረጥ። ሳሙና ስትል የጥርስ ሳሙና ማለት ነው። በሳሙና ስትል እኮ አንተ የልብስ ሳሙና አጃክስ አጃክስ እኮ ነው የምትመስለው። አንተ በአጃክስ ነው እንደ የምትለው ለተወሰነ ደቂቃ ቴስቱን ይቀይርብሃል እኮ። ስለዚህ የትኛው ይመረጣል? አሁን እሱንም ከግምት ውስጥ አስገብታችሁ ከምግብ በፊት መሆን አለበት። ከምግብ በፊት አልኩ። ከምግብ በኋላ ደግሞ ግዴታ መቦረሽ ካለብን ደግሞ የተወሰነ ደቂቃ አንቺ መሬት ምታጂ ነው መስለው ከምግብ በፊት ከምግብ ግን አንተ ራሱ የጥርስ ሳሙናን ብሩሽን እንደ ስታርተር ነው እንደምትጠቀመው ማለት ቦርሽ ቆይታል ምግብ ይበላው ብሩሽ አድርገህ ነው እንደምትጎርሰው። አይ ስንታዩ ባይዘሽ የቦረሽ እንደዚህ ነው ሊሆን እንደጊዜው ነው። አይ በነገራችን ላይ ስንት ያለውን ጥያቄ ለምንተስል አንዳንድ እንትን አለ። አሁን በፊት እኔ ቦርሽና ከተቦረሽኩ በኋላ ጥርሴን ወዲያው በውሃ አግሞጠሞጠው ነበር። አሁን ግን እሱ ጥሩ አይደለምና ዝም ብላችሁ ከተቦረሻችሁ በኋላ ተውት ይባላል። ሳሙናውን ተውት ይባላል እና ያኛው ጣዕም ይቀይራል። ሳሙናውን አፋችን ውስጥ ከዛ መቼ እንጉመጥመጠው? እኔም እንደዛ ነው። አሁን በዛውም ዶክተር ሳሙናልናለች ብዬ ነው ማሰብ ያለው። በጣም የሰፈር ሐኪም ነው ይሄን ነገር። አይ እንትን ዶክተር ትክክል ሆኖ ብሽ እንዳይፈላ ትክክል ከሆነም እማራለሁ ከስተት ይመጣል አይደል? የሰፈር ሐኪም ምናምን ነው። አሁን ሙሉ ቀን ጠዋት ላይ ማታ ስንቦርሽ ራት በልተን ልንተኛ ስንል ነው የምንቦርሸው ማታ ላይ። ስለዚህ ምንም አልተሰራንም። ስለዚህ ከምግብ በኋላ ጠዋት ላይ ግን ስንነሳ ጠዋት ምግብ በልተን መቦረሽ አንችልም። ምክንያቱም ከምግብ በኋላ ነው መቦረሽ ያለብን ጠዋት ላይ። ምክንያቱም ማታ ስለቦረሽ ነው ምንም ለሊት ላይ ተኝተን ስለምናድር ምንም የምንጠቀመው ነገር የለም። እየተጓዙ ነው ይበሉት ለሊት ይነሳሉ። ይሄ ዶክተር አስፋይማ አንድ ሀሳብ ላንሳዚ ቆይተ ተጨርሰው ኦርጋናይዝ አድርጋ ተጨርሰው። ስለዚህ ማታ ላይ ራት በልተን ስለሆነ የምንቦርሸው ለሊት ላይ ምንም ነገር አይኖርም። የምንጠቀመው ነገር ስለሌለ ንጹህ ሆኖ ነው የምንተኛው። ጠዋት ላይ ግን ቁርስ ከበላን በኋላ ብንቦርሸው የተሻለ ነው። ምክንያቱም ማታ ቦርሸን አድረን ንጹህ ነው። ጠዋት ላይ ግን ቁርስ በልተን የተወሰነ ደቂቃ ቆይተን መቦረሽ አለብን። ከምግብ በኋላ ቢሆን ይመረጣል። ግን የኔ ሀሳብ አሁን በጣም ብዙ ጊዜ እናንተ የምትመክሩ ዝም ብሎ ሲውል የሆነ ሰዓት ላይ ራሱ ሆነ ጠረን ይኖረዋል አይደል? ልክ ያልሆነ አዳራችንም እንደዛ ነው ብዬ አስባለሁ። ያንን ለመከላከል ጠዋት ተረስተን መቦረሹ አስፈላጊ አይደለም ወይ ነው? ማታ ኦሬዲ አጽድተነው ነው የምንተኛው። አፍ መች እንደዛ ያውቃል። ለብላት አይደለም ብለው ዝም ማለት በራሱ ጠዋት ያፍን ጣም ጥሩ ያደርገዋል። ማታ ስለምትቦርሹ ያን ያህል ከበደሽ ነው ታዱን በየቤታችሁ ተግሞጥሞጣሽ በቁርስ ብሉ ነው ያላችሁ። ላይክ ማታ ከቦረሻችሁ ጠዋት ተግሞጥሞጣችሁ ቁርሳችሁን ብሉ ነው ወይ ነው? ከዛ ላግልል ራሴን ከዛሬው ተረኛ ኪም ላግልል አይ ቆይ እንደምን ምን አይ ፕላራ ግን ዶክተር በዛው እንድትመልሽልን ይሄ ጥርስ ከተቦረሽን በኋላ መሞጥ አለብን ወይስ ሳሙናው ሙሉ ለሙሉ መቅረት የለበትም? የጥርስ ሳሙናው አፋችን ውስጥ ሲቀር ምግብ ደግሞ ቅሪተ አካሎች ስለሚኖሩ ወይ ከቦረሽን በኋላ ስለምንበላ የሳሙናውና የምግብ አንድ ላይ ሲገናኝ መጥፎ ጠረን ያመጣል። ስለዚህ ሙሉ ለሙሉ ሳይሆን መግሞጥመጥ ያለብን በተወሰነ መልኩ መግሞጥመጥ አለብን እንጂ ሮቤል እንዳለው ሳሙናውን አፋችን ውስጥ ተተል ወጣ አንተ የልምድ ሐኪም ጋር ተከታተል። ስለዚህ በተወሰነ አዲስ ኢንፎርሜሽን የሆነ አዲስ ነገር ነው። አሁን እንደዛ ስለሰማሁኝ ወይ ኪስ ውስጥ አድርገው ውጣ የምትለው ሳሙናው የጥርስ ሳሙናው ፍሎራይድ ያለው ስለሆነ አፋችን ውስጥ መቆየቱ ካቪቲ እንዳይፈጥር ስለሚያደርግ ለዛ ነው ብዙ ጊዜ አትግሞጥመጡት በጣም የሚባለው። ግን ሙሉ ለሙሉ አለማውጣት በቃ እንደዛ ነው መሆን ያለበት። ስንቦርሽ ደግሞ ፍሎስ ማድረግ እንዳይመረሳት የለበትም። ፍሎስ ማድረግ ምላሳችንን ማጽዳት መረሳት የለበትም። እንግዲህ ባለፈው አርብ የዓለም የአፍ ጤንነት ቀን ተከብሯል። በምን ነው ባሉ የሚከበረው? መሳሳም አንዱ ነው። በጥሩ ጣም በጥሩ የአፍ ጤንነት መሳሳምን ይደግፈዋል በሳይንሱና የዓለም የጤና አትደግፍኝም አንቺ ጤና እኮ አይ አሁን ይሄ ቀስ እያለ ወደ ስነ ተዋልዶ ቀን ምናምን እኔ በምን ይከበራል? ከቆየ አይቀር በነገራችን ላይ ከማንኛውም ጋር ይቻላል። አንቺ መጥቻውን ጓደኛዬ ብዬ እዚህ አካባቢ ብስምሽ አፍ ተላላፊ እዚህ አካባቢ ስምኝም ጉንጬ ነው ምስምኝ እኮ ጉንጭሽን ነው ምስምሽ
በአፍ አይደል የሚስምሽ? አዎ አይ የአፍ ቀን በሚከበርበት ሳይሆን ሁሌም በንጹህ አፍ እንድትስሚ ነው። ውይ ለህዝብ አሰንትም እኔ ምን ትዝ ብሎ ይመሰላችሁ የዓለም የእጅ መታጠብ ቀን ይከበር የለ እና እንደዚህ ቦክስ ፖፕ እንትን የተባለ ይሄን ጥያቄ እንዴት ነው የምታከብሩት? ስጦታ በመሰጣጣት ይሆን ይችላል። ወጃጅ አይ ይሄም ያስኬዳል። የጥርስ ሳሙናና የጥርስ ብሩሽ ስጦታ በመስጠት እሺ፣ ሌላ እንኳን አድርሳችሁ መልእክት እንልካለን። ከዛ አዌርነስ በተለይ እኛ ሀገር በጣም የጥርስ መቦረሽ ላይ በጣም ደካሞች ስለሆነ አዌርነስ ምንድነው ግንዛቤ ማስጨበጫ ፕሮግራሞች በማዘጋጀት ይከበራል። በጣም ያው በተለይ ልጆችን ህጻናት ልጆች ካሉ ያው እንዲቦርሹ ጋይድ እያደረግናቸው አንድ ላይ ማሳየት ለነሱ በደንብ እንትን ማለት አዌርነሱን መናገር ነው። ለሁሉ ግንዛቤ ማስጨበጫ ብሩሽ ለሌላቸው ብሩሽ መስጠት፣ ኮልጌት መስጠት፣ ሳሙና መስጠት፣ ገዝቶ ማስረከብም ሊሆን ይችላል በዓሉን ለማለት። እሺ እኔ ጥያቄ ጨርሻለሁ። ቢነሳ ኑሮ ብላችሁ የምታስቡት ብቻ ካለ? እሺ አንድ አለኝ አንገብጋቢ ጥያቄ። ባለፈው ልጠይቅ ብዬ ሰዓት አለቀ ተብሎ የጥርስ ሳሙና እቃ ላይ የምንገዛው የጥርስ ሳሙናችን ላይ ከለር ይጻፋል አይደል? ከለር ነገር ደምቃል ሰማያዊ የሆነ ነገር ምናምን። አዎ ሶ እንደየጥርሳችሁ ታይፕ ይሄ ንጽህና አጠባበቃችን እንትኑን የምንገዛቸው ነገሮች ከለር ለዩ ይባል ነበረ። ይሄን ነገር አስታውሳለሁ። ብታረጉት በዛ ከለር ለይታችሁ ነው። ሳሙናዎቹም በከለር አሉ። አዎ አለው። ምንድነው ከለሮቹ የሚነግሩን ነገር? አሁን የጥርስ ሰማያዊ ለሆነ ፒንክ ላሴ ሳሙናው ላይ ጫፉ ላይ ቀይ ወይም ደግሞ አረንጓዴ ያለው አረንጓዴ የሆነ ከተፈጥሮ የተሰራ እሱን ለማሳየት ነው። ቀይ ሲሆን ደግሞ ኬሚካል እንዳለው ለማሳየት ነው። ከዛ አንፃር ነው እሱን ያያችሁ ተጠቀሙ የሚባለው። ኬሚካሉ ነው ቤት ውስጥ አረንጓዴ ያለበትን ብንገዛ ጥሩ ነው ማለት ነው። አረንጓዴ የተፈጥሮ ሙሉ ዝርዝሩ ስላለ ተጠቀሙ አይቼ። የኔ ጥያቄ የጥርስ ብሩሽ ለምሳሌ መደበኛ የጥርስ ብሩሾች አሉ አይደለ? ግን ደግሞ በባትሪ የሚሰሩ ደግሞ የጥርስ ብሩሾች አሉ። እኔ እሱን ስለምጠቀም የተለየ ጉዳት ያመጣሉ ጥርሳችን ላይ ወይስ ደግሞ ጥሩ ናቸው? ምንም ያመጣው ጉዳት የለም። በትክክል ብቻ ፕሮፐር በሆነ አበራርሹን ከተጠቀምሽ ምንም ጉዳት የለውም። ግን ያው ይሄኛው ስትጠቀሚ በደንብ አድርገሽ ራስሽ ያለውን ቦታ እንትን ስለምታጸጂ ከዛ አንፃር ነው እንጂ ምንም ጉዳት የለውም። አዎ በባትሪ ድንጋዩ ከተጠቀምሽ ነው ጉዳት የሚኖረው። በባትሪ ድንጋዩ ከተጠቀምሽ ነው ጉዳት የሚኖረው። አይ በባትሪ ድንጋይ ነው የሚሰራውና ምን ይያልከ ነው? ባትሪ ድንጋዩ ነው ጽተሽ ነው ማለት ፈልግ። ያው እኔ ደግሞ ዶክተርን መጠየቅ የምፈልገው ያው ቅድም እንዳነሳሹ ዶክተር ምላሳችንን ማጽዳት አለብን ብለሻልና ምላሳችንን የምናጸዳው እንዴት ነው? ጥርሳችንን በምንቦርሽበት ብሩሽ ነው ወይስ በምን አይነት ማጽጃ ነው ምላሳችንን የምናጸዳው? አንዳንድ ብሩሾች ከጀርባቸው ላይ የምላስ ማጽጃ ተብሎ የተዘጋጀ ራፍ የሆነ ቦታ አለው። በሱ ማጽዳት እንችላለን። ሌላ ደግሞ ለታንግ ክሊነር ተብሎ የተዘጋጀ ታንግ ስክራፐር የሚባል አለ። በሱ ማጽዳት ይቻላል። አንዳንዴ ደግሞ ያው እሱ አክሰሱን ከሌለን በማንኪያ እሱን የማግኘት አክሰሱ ስለማይኖር ዝም ብለን በቀን 2 ማንኪያ። እሺ በጣም አድርገን እናመሰግናለን። እኔም በጣም አመሰግናለሁ። የዕለቱ ተረኛ ሐኪማችን ያያችሁትን ይመስል ነበር። ዶክተር መቅደላዊት ዮሴፍ ዴንታል ሰርጅን ከቤላ ስፔሻሊቲ ዴንታል ክሊኒክ እዚህ መታ ከኛ ጋር ቆይታ አድርጋለች። በጣም አድርገን እናመሰግናለን። እኔም አመሰግናለሁ። እሁድና አንድ ላይ ይቀጥላል። የዕለቱ ተረኛ ሐኪማችን ይመስል ነበር። መልካም ጊዜ በድጋሚ